ለሶስት ተከታታይ ቀናት ሲካሄድ የቆየው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም የግምገማ መድረክ በፓርቲና በመንግስት መዋቅር ቅንጅት በንቅናቄ የተሰሩ የገበያ መረጋጋትና ክህሎት መር ስራ ዕድል ፈጠራ ተግባራት አፈጻጸምን በመገምገምና ቀጣይ አቅጣጫዎችን በመስጠት ተጠናቋል። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲካሄድ በቆየው በዚህ የግምገማ መድረክ ማጠናቀቂያ ላይ የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ እንዳሉት የክህሎት መር የስራ ዕድል ፈጠራ ስራዎች የብዝሃ ዘርፍ የኢኮኖሚ አቅጣጫን የተከተሉ ሊሆን ይገባል። የክህሎት መር የስራ ዕድል ፈጠራችን የብዝሃ ዘርፍ የኢኮኖሚ አቅጣጫችንን መሰረት ያደረገ መሆን አለበት ስንል በሁሉም ዘርፎች ያሉ ዕድሎችን በሚገባ መጠቀም መቻል አለብን ማለት ነው። በግብርና ያለውን ዕድል በሚገባ አሟጠን መጠቀም፣ በማኑፋክቸሪንግ ኢንዱስትሪ፣ በቱሪዝም፣ በማዕድን፣ በአይሲቲ ከመሰረተ ልማት ስራዎች ጋር በተያያዘም ስለዚህ በየአካባቢው የብዝሃ ዘርፍ የኢኮኖሚ አቅጣጫችንን መሰረት ያደረገ የክህሎት መር የስራ ዕድል ፈጠራ ስራ ነው መሰራት ያለበት ማለት ነው። የኢኮኖሚ መዋቅራዊ ሽግግር የማምጣት ትልማችንን ታሳቢ የማድረግ ጉዳይ ነው። የክህሎት መር የስራ ዕድል ፈጠራ ስራዎች ከፍተኛ ምርታማነት ባላቸው ዘርፎች ላይ ትኩረት ማድረግ እንደሚኖርባቸውም ነው ያሳሰቡት። ዝቅተኛ ምርታማነት ያላቸው ስራዎች ላይ ሳይሆን ወደ ዘመናዊ በቴክኖሎጂ የተደገፉና ከፍተኛ ምርታማነት ያላቸው ዘርፎች ላይ ትኩረት ወደ ማድረግ መሸጋገር አለብን። ያ ማለት ከግብርና መጠቀም የሚገባንን መጠቀም አለብን። ለማኑፋክቸሪንግ ኢንዱስትሪ ደግሞ ተገቢውን ትኩረት መስጠት አለብን። ለዘመናዊ አገልግሎት ደግሞ ተገቢውን ትኩረት መስጠት አለብን። የሰው ኃይል ስምሪታችንም በዛው ልክ ሊሸጋግር ይገባል። የሰው ኃይላችን ከዝቅተኛ ምርታማነት ወደ ዘመናዊ ቴክኖሎጂ ወደ ተደገፉ ወደ ከፍተኛ ምርታማነት ያላቸው ወደ ማኑፋክቸሪንግ ዘርፍ ወደ ዘመናዊ አገልግሎት መሸጋገር መቻል አለበት። አሁን ከዚህ አንፃር የውጪ ስራ ስምሪትን በተመለከተ ከአንስኪልድ ወደ ሰሚ ስኪልድ እና ስኪልድ ሌበር መሸጋገር አለበት ማለት ነው። የገበያ ማረጋጋትና የኑሮ ውድነት ቅነሳ ጋር ተያይዞ የተሰሩ ስራዎች ውጤቶችን እያስገኙ መምጣታቸውን ያነሱት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ አቅርቦትን ማሳደግ ላይ መስራት እንደሚገባም ገልጸዋል። ይህን ችግር ልናቃልል የምንችለው ከዚህ ቀደም እንዳልነው እናንተም ደጋግማችሁ እንዳላችሁት አቅርቦትን ማሳደግ ነው። ከዚህ ጋር በተያያዘ ሁለት መሰረታዊ ጉዳዮች አሉ። አንዱ የምርትና ምርታማነት የማሳደግ ንቅናቄን ማቀጣጠል ነው። እዚህ ስር የምናየው አንደኛ ሌማት ትሩፋት። ስለዚህ የሌማት ትሩፋትን በትኩረት መምራት የኑሮ ውድነትን ለማቃለል እጅግ በጣም ወሳኝ ነው። ምርትና ምርታማነትን ለማሳደግ እጅግ በጣም ወሳኝ ነው የሚለው በሚገባ መያዝ። ምርትና ምርታማነት ከማሳደግ ጋር በተያያዘ ሌላው ያልታረሰ መሬትን ማረስ። አሁን የዜሮ ግብ በሚል ክቡር የፓርቲያችን ፕሬዝዳንት በስልጠናው ማጠቃለያ ላይ ከሰጧቸው አቅጣጫዎችና ስራ መመሪያዎች መካከል አንዱ መሬት ጾም ማሳደር የዜሮ ግብ ውስጥ ነው የተካተተው ነው። እሱን ምን ያህል እስከ ቀበሌ አውርደነዋል። ባለፉት 6 ወራት በተሰሩ ስራዎች የተለያዩ ስኬቶች መመዝገባቸውን ያነሱት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አቶ አደም ፋራ ይህንን በቀጣይነት ለማስቀጠልም አመራሩ በቁርጠኝነት መስራት እንዳለበትም አሳስበዋል።